የትኛው ጥቅም? የእኔ ህይወት ልትኖሪያችም እኔም ህይወት መኖር አትችልም። ስለዚህ አያገባህም። የራስህን ኑሮ ኑር እያልኩ ነው። እውነትን ማመን ሽንፈት ሳይሆን አስደናቂ ውሳኔ ነው። እስኪ ወላሂ በል አንዲት እርጉዝ ሴት ይሄ ሁሉ ጎረምሳ አዋርዳ ይሄንን አክል ልክልካችሁ ጥግ ድረስ ነግራችሁ ትሄድ። አንዲት እርጉዝ ሴት እናንተ ሴቶች ማለት ነው። አሁን ሩታዬ መስመር ይዘሻል። ሴቶች ጎብዙ። እውነት ለመናገር ሴቶች ልክ እንደ ሩታ አሁን እውነቴ ነው የምላችሁ። በቃ ወንድ ልጅ ቆረጠ እንደተባለ ሴት ልጅ ቆረጠች። እስከ ጥግ ድረስ ነው የነገረቻቸው። የልቤን አወራችልኝ ማለት ነው። የምሬን ነው የምላችሁ ቤተሰብ። እኔ ረረደብን ቅጥል አደርገው ነበረ። የልቤን ተናግረሻል ሩታዬ ማለት ነው። እንጀራ ይውጣለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። የሩታዬ ቪዲዮ እንግዲህ እኔ ማታ አላየሁም ራሴን ስላመመኝ ጊዜ ተኛውኝ ማለት ነው። ጠዋት ደግሞ ተነስቼ ገብቼ አይላችኋለሁ። እስከ ጥግ ድረስ በኔ ህይወት አያገባችሁ፣ አታስመስሉ። ምንድነው ያስመሰልን ይላሉ ደግሞ እናንተ። ያስመሰለ አቤላ ነው። ቢኒ ግን አላመጣም። ሴት አይደለም ያመጣት እንትና አቤላ የምትባል አንተ ተንከሴት ማለት ነው። አንተ አይደል እንደ ሄርሜላ ያመጣሃት። ሲጀመር ደግሞ የትኛው ጥቅም ያላችሁ ደግሞ ጥቅሙ የቱ ጋር እንደሆነ ልንገራችሁ። በአብርሃምና በሩታ ነው መሰለኝ ድጋፍ ያላችሁ። እውነቴ ነው የምላችሁ። እኔ አያገባኝም። እውነትን መናገር እውነትን ተናግሮ በመሸበት ማደር ይላል የሀገሬ ሰው። በሷ እስኪ ሩታን ስሟን አታንሷት። ጥቅም ካልፈለጋችሁ ሩታ የሚለውን ፎቶዋም ይሁን ወይም ቪዲዮ መታሰሯት ምንም ነገሯን አትጠቀሙ። ነው እናንተ ጎበዝ ከሆነች ጀግና ከሆናችሁ በራሳችሁ ነው፣ በራሳችሁ ተቋቋሙ። እስኪ እናንተ ሴታ ሴት ሁላ ማለት ነው። የትኛው ጥቅም እስከ ዛሬ ያደረግሽው ነገር በሙሉ ልክ አይደለም። እኔ ከአንቺ ህይወት ወጥቻለሁ። አንድ ሰው እኮ ከአንድ ሰው ህይወት ከወጣ ከቤቱ ውልቅ ብሎ ይወጣል። ልንገርህና ማለት ነው። አንተ አስመሳይ አቤላ ማለት ነው። ከቤቱ ውልቅ ብሎ ይወጣል። ሲቀጥል ደግሞ ታምኔል አለመጠቀም ትችላለህ። አትጠቀም። አንድ ሰው ከተጣላ ከዛ ሰው ህይወት ከወጣ ውልቅ ብላ በሁሉንም ነገር መውጣት ነው ያለበት። አንተ በቪዲዮ አልወጣ፣ በፎቶ አልወጣ፣ በስሟ አልወጣ፣ በሁሉ ነገር እኮ በውስጧ ነው ያለው፣ በቤቷ ነው ያለው። አንተ ደግሞ እኮ የአብርሃም ልብስ ነው ለብሰን የመጣ ነው ብለው እንግዲህ ተናገረ። ልበሱ እናንተ የወንድ አልጫ ሁላ ማለት ነው። አንዲት እርጉዝ ሴት እንደዚህ ስንት ጎረምሳ ነው እናንተ? 4 ነው 3 አይደለም? አዎ 3 ጎረምሳ ለ3 ጎረምሳ። በዛ ላይ ደግሞ እኮ በአንድ ቀን 3 ቪዲዮ ቀጥቅጣ የጣለች ጀግና ሴት ማለት ነው። የምሬ ነው የምላችሁ ቤተሰብ። 3 ቪዲዮ በአንድ ቀን ቀጥቅጣ የጣለች ጀግና ሴት ግን አቆማችኋት እንጂ። ሩታ ደግሞ እኮ እኛንን አቃጥላ የምደፋን እንጂ እኮ እሷ እኮ እናቴ ምንም መስሎ አይታያትም እንዴ። በማርቆስ ቤት ተቀረጸች፣ ከዛ ቀጥሎ በራሷ ቤት ተለቀቀ፣ ከዛ ቀጥሎ ደግሞ በዚህኛው ቤት ማለት ነው። ልብሷ አንድ ነው። በዛ ላይ ደግሞ የያዘችው ጥላው አንድ ስለሆነ ያው በአንድ ቀን ነው የተቀጠቀጠው ቪዲዮ ማለት ነው። ጀግና አይደለችም ቤተሰብ? የምሬን ነው የምላችሁ። ጎበዝ አይደለችም? በጣም ጎበዝ ናት። በጣም ማለት ነው። ለማንኛውም ሰው እንዲጠላት ታደርጓት እናንተ ማለት ነው። ደግሞ ሸረተችለት እኮ ጋይስ፣ የምር ሸረተችለት። ፈጣሪ ይዘንልን። እኛ አለን እንጂ የሚያባሉን ማለት ነው። ለምንድን ነው የምታባሉን? እሺ እናንተ ጋይስ በቃ እኛም ሀላስ በሚያደርጉትን ነገር ማለት ነው። እኛም ሳንሳደብ ላይክ አድርጉን። እናንተ ላይክ ስለማታደርጉን እኮ ነው የምንሳደበው ጋይዝ። የምሬ ነው የምላችሁ። ስድብ ከሌለ ላይክ አታደርጉም። በቃ እኔ አልሳደብም ካሁን በኋላ። እንግዲህ ተመልከቱልኝ። ሩታዬ በማርክ ቤት ቀጥቅጣ ጣለች፣ በራሷ ቤት ቀጥቅጣ ጣለች። መጣችና በአቤላ ቤት ቀጥቅጣ ጥላ ገና ሸረጠችው። እንግዲህ ተመልከቱልኝ። እሺ የቱ ጋ ነው? እኛማ ደግሞ አብርሃም ቤተሰብ በጠዋቱ መጣና ቲክቶክ ሰፈር ፖስተ። የምሬ ነው የምላችሁ። ወዳው ለወዳው አየር ላይ ድሌት አደረገው። ለምን ድሌት አደረግከው? አያልቅበት ለምን ድሌት አደረከው? ትላንትናስ ማለት ነው የአባቴ ጃኬት ነው ለብሰህ የመጣኸው። እውነቴ ነው የምልህ። ምን ሆነህ ነው ትላንትና እንደዚህ ሽፍንፍን ብለህ የመጣኸው ማለት ነው? ከቦርት ይመስል ሽፍንፍን ብሎ መጥቶ ሌላ ሰው ነበረ የሚመስለው። በዛ ላይ ደግሞ እኔ እሄዳለሁ፣ የሷ ባህሪ ያውቀዋለሁ፣ በዛ ላይ ልጅ ነኝ፣ አላደኩም፣ ብዙ ማውቀው ነገር አለ እያልክ ነበረ። እኔ አብርሃም እውነቴ ነው የምልህ ካላደክ ማለት ነው እኔ ወተት እችልሃለሁ በየወሩ። የምሬ ነው የምልህ ወተት እችልሃለሁ። እኔ ቃል እገባለሁ በዚህ በዩቱብ ስሜ ማለት ነው። ወተት እችልሃለሁ። እኔ አብርሃምን እኔ እውነት ለመናገር አብርሃምን መሳደብ አልፈልግም። ባልና ሚስት ናቸው፣ መሳደብ አልፈልግም። እኔ ተሰድቤህ አይደለም፣ ግን ልጅ ነኝ ያልክ ምን ላድርግ? ልጅ ነኝ ስላልክ ወተት እችልሃለሁ ማለት ነው። አላደግኩም አልክ። ያላደገ ሰው ነው እንደ ልጅ የሚያረግዘው።
ፈጣሪ ሆይ ትዕግስቱ። ኧረ መጥፎ ነገር ከመናገር አንተ ጠብቀኝ፣ ልውጣ ከዚህ ጋር። እኔ እስከ ጥግ ድረስ ሰው ሲሰድበው ራሱ ደስ አይለኝም። ለምን እንደሆነ አላውቅም። የሆነ ስሜት ይሰማኛል። እኔ ደስ አይለኝም ባጭሩ። ሌላኛው ሰው እኔ ሲቀጠቅጥ ደስ ይለኛል። ባልና ሚስት ስሳደብ ግን ደስ አይለኝም። የምር እኔ ደስ አይለኝም ማለት ነው። ለማንኛውም ወተት ነው ይችልሃለሁ። እሺ እንድታድግ ማዘር ዋጋ ቁጭ ብለህ እንድታድግ እናደርጋለን። ሌላኛው ወደ ገደለው ስንገባ ደግሞ ያው ፖስቶ ነበረ፣ ድሌት አድርጎታል። አየር ለአየር ማለት ነው። ስለዚህ እነሱ የተያያዙት ተመልካችን ማጨለል ነው። አንደኛ ሩታ ልክ ልካቸው ነው ነገረቻቸው ትላንትና ብትነግራቸውም ያው እኔ ደስ ብሎኛል። የምሬን ነው የምላችሁ። የራሳችሁ ህይወት ኑሩ፣ የራሳችሁ ኑሩ፣ ከህይወታችሁ ውጡ። እኔ በአንቺ ህይወት ከወጣው ቆየ፣ በጓደኛ ህይወት ግን አልወጣም። ስለ ጓደኛ ይመለከተኛል፣ ስለ አንቺ ግን አይመለከትም። ስለ ጓደኛም እኮ አይመለከትም። በባልና ሚስት ማለት እንዴት? ለምሳሌ አንተና ሚስትህን በአንተና በሚስትህ መሀል የአንተ ጓደኛ በአንተ ህይወት ይመለከተዋል እንዴ? ሚስትህ ናት በአንተ ህይወት የሚመለከታት እንጂ እንዴት ብለህ ነው ስለ አብርሃም የሚመለከተ? ጉድ እኮ ነው። ለማንኛውም ጥግ ድረስ ነግራችኋለች። እውነት ልካችሁ ማለት ነው። ወይኔ በላቸው። ሴት ልጅ ቆረጠች። በቃ ሴቶች ተማሩ፣ በደንብ አድርጋችሁ ተማሩ ማለት ነው። አላ አይደለ የሆነ ጊዜ ብላችሁት የሆነ ጸባያችሁ አስተካክላችሁ ረጋ እያላችሁ የሆነ ጊዜ እንደ ቦምብ መፈንዳት አለባችሁ። ያው ሩታ ፈነዳች ትላንትናማ። በቃ የልቧ ነው የተናገረችው። በውስጧ የአምቃ የያዘችው በሙሉ እርግፍ አደረገችው ማለት ነው። ይሄ ደግሞ መጣና ጨራሽ እውነትን መናገር ምናምን ብሎ ድጋሚ ፖስታ ፎቶውን ምናምን ፖስቶ ተገኘ። እስኪ አንተ በእነ አብርሃም ቤት ውጣ፣ በአብርሃምና በሩታ ቤት ውጣ። ጎበዝ ነህ። ከዛ ቀጥሎ ደግሞ ማለት ነው የሩታ ፎቶ አትጠቅም፣ የሩታ ስም አታንሳ። ሩታ ነው ቪዲዮ አሰርኝ አትበላት። ጀግና ነህ፣ እውነት ጀግና ነህ። እንደዛ ካደረግ የምሬ ነው ምላችሁ። አንድ ትርጉም ሴት እንደዚህ ያደረገቻቸው ይሄ ሁሉ ጎረምሳ ምንም አይዲያ ማምጣት አይችልም፣ ምንም ነገር መስራት አይችልም። አንዲት ሴት እኮ ናት ጋይስ። 2 3 4 እኮ አይደለች፣ አንዲት ለዚህ ሁሉ ጎረምሳ ስንት ጎረምሳ ነው? ማርቆሴ ትክክለኛ በቃ የአብርሃምና የሩታ ትክክለኛ ጓደኛም ይሁን ወንድምም ከተባለ ቤተሰብም ከተባለ ዘመድን ከተባለ ትክክለኛው ማን ነው? ማርቆሴ ብቻ ነው። ከዛ ውጭ ሁሉም አስመሳይ ነው፣ ሁሉ ለራሱ ጥቅም። ማርቆሴ ግን በተአምር መጥፎ ቃል አይወጣውም። ተሳስቶ እንኳን ለሴት ልጅ ይቅርና ለወንዶች ራሱ ተሳስቶ እንኳን መጥፎ ቃል አይወጣውም። እኔ ሚዲያ ላይ ያየሁኝ በዩቱበሮቹ ወንዶች ያየሁኝ እሱ ብቻ ነው፣ መልካምን ሰው ማለት ነው። ከሱ ውጭ ማንም አላየሁም። እንዳለ አስመሳይ ናቸው። እውነቴ ነው የምላችሁ። እናም ትክክለኛ የአብርሃምና የሩታ ወንድምም ይሁን ምንም እሱ ነው ማለት ነው። ለማንኛውም እኛን አታባሉን። ትስተካከሉ እንደሆን ለነገሩ ተባሉ፣ እናንተ ተባሉ። 3 ቪዲዮ ቀጥቅጣ ጥላልላለች እኮ ጀግኒቱ ማለት ነው። የምሬ ነው የምላችሁ። አሁን ዛሬ እኮ ወይ በአብርሃም ቤት ይመጣሉ አይታወቅም። ዛሬም ቀጥቅጣ የጣለችው ቪዲዮ ወይ ሰሞኑም ቀጥቅጣ የጣለችው ሊኖር ይችላል። 4 ሊሆን ይችላል። አብርሃም ለምንድን ነው ቪዲዮ ያልሰራኸው? በቤት ነው አሁን እኮ 3 ቀንና 4 ቀን ይሆናል። ለምንድን ነው ቪዲዮ እየሰራ ያልሆነው? ማለቴ እንፋታ ስትለፍ ፈርተህ ነው ፈርተህ ነው። እንዳትፈራ፣ ይዞ እንዳትፈራ። አትፈቱም እኮ አትፈቱም። ስለዚህ ቪዲዮ ስራ። ለምንድን ነው ቪዲዮ የማትለቀው? ቲክቶክ ሰፈር ምንም አይሰራለን ወይስ እናንተ ሰው ማሳደግ ተያይዛችሁ ነው? እኔ ቤተሰብ በቃ እኔም ወደ እነሱ ሊሄድ መሰለኝ። እንዴ እናንተ እኔ ውሸቱን ነገር ቢሰጡኝም ራሱ በትክክል አድርጌ አልተገበብረውም። ማለቴ ለማስታረቅ ወይ የሆነ ነገር አይዲያ ቢሰጡኝ ማለት ነው እዛው ነበር አዋርጄ የምለቃቸው። የምሬ ነው ብላችሁ በሆነ ፓርት ላይ ማለት ነው። ለማንኛውም ወንዶች ቀሚስ ልበሱ። የቡታጀራ አንዳንድ ዩቱበር ወንዶች ማለት ነው፣ በተለይ እና ቤላ የምሬ ነው ብላችሁ ሺት ይልበሱ፣ ቀሚስ ልበሱ፣ ፍስታን ልበሱ። በቃ የለም አንዲት እርጉዝ ሴት እኮ ነው ለ3 ጎረምሳ በቆማችሁበት ፍዘዝ ልካችሁ ትንገራችሁ። ፈጣሪ ሆይ ትዕግስቱን ስጠኝ። አስመሳይ ሁላ ቀጣፊ ሁላ ማለት ነው። አቤላ ደግሞ ማለት ነው እኛኛ አትበል፣ ዝም ብለህ የቅናቅኔ ነገር አትጻፍ። ሴት ልጅ ናት እንደዚህ አይነት ነገር የምትዝረከረከው። ማለቴ ቅኔ የምታወራው ሴት ናት፣ የሆነ ነገር የምትፖስተው ሴት እንጂ እኮ ወንድ አይደለም። በወንድ እንደዚህ አይነት ነገር አያምርም። ለማንኛውም ጋይስ በያላችሁበት ሰላሙ